ታሪካችን የሚጀምረው አንድ እጅግ የተደበደበና እጁን በካቴና የታሰረ ሰው ከኪሱ ሲጋራ አውጥቶ እየለኮሰ በእጁ ይዟት የነበረውን ድመት ሲመግብ ያስመለክተናል። ፊት ለፊቱም የተቀመጡት ሁለት ሰዎች እየመረመሩት ነበረ። ይህ ሰው ሀጅ ይባላል። በዕለታዊ ህይወቱ የተጠመደ አሪፍ ስራ ካላት ሚስቱ ቤካን ጋርና ከሁለት ልጆቹ ጋር ይኖራል። በተጨማሪም የአማቹ ንብረት በሆነው አንድ የብረታ ብረት ማምረቻ ድርጅት ውስጥ ተቀጥሮ ይሰራል። ሀጅ ግን በህይወቱ ደስተኛ አይደለም። ወደ ቤቱም ሲገባ ወንዱ ልጁ ብሌክ ሰላምታ እንኳን አይሰጠውም። ከዚያም በተጨማሪ ከሚስቱ ጋር ሲተኙ በመካከላቸው የትራስ አጥር ሰርተው ስለሚተኙ ግንኙነታቸው በጣም የጠበበ ነው። በዛውኑ ምሽት የጎረቤቱ ውሻ መጮህ ሲጀምር ሀጅ ነገሩን ለማጣራት ከአልጋው ይነሳል። በዚህም ወቅት ነበር የመስታወት ስባሪ ድምጽ የሰማው። ሌቦች እንደሆኑ ያወቀውም ሀጅ ስልክ አንስቶ እየደወለ እያለ ከሌቦቹ አንዷ በሽጉጥ እያስፈራራችው ያለውን ገንዘብ እንዳለ እንድትሰጣት ታስፈራራዋለች። በዚህም አጋጣሚም እጇ ላይ ንቅሳት እንዳለባት ያስተውላል። ሌባውም እያስፈራራችው እያለ ከየት መጣ ሳይባል ልጁ ብሌክ መጥቶ ሌላኛውን ሌባ ጠልፎ ይጥለዋል። ስታስፈራራው የነበረችው ሌባ መዘናጋቷን አይቶ በያዘው ዱላ ሊመታት ከተዘጋጀ በኋላ ሐሳቡን ይቀየርና ለልጁ ሌባውን እንዲለቀው ይነግረዋል። ሲለቀው ግን በቦክስ ይለዋል። ሌቦቹም ከወጡ በኋላ ብሌክ በአባቱ በጣም ስለተበሳጨ እየጮኸበት ነበር። ፖሊሶቹም በቦታው ይደርሱና ሀጅ ሌቦቹን አንድ ነገር ሳያደርግ ቤተሰቡ መጠበቅ ባለመቻሉ ራሱን እየወቀሰ ሶፋ ላይ ተኝቶ እያለ ሴቷ ልጁ ሳሚ መታጣቅፈውና ድመት እንደምትፈልግ ተነግረዋለች። ከሁሉም ቤተሰብ ብቸኛ የምትወደው ሰው እሷ ነች። በቀጣዩ ቀን ብሌክ አባቱን ስለ ቀድሞ ወታደሮች በተሰጠው አሳይመንት መረጃ እንዲሰጠው ሲጠይቀው ሀጅ ግን እሱ የቁጥጥር እና የአስተዳደር ዘርፍ ላይ እንደሰራ ይነግረዋል። በዚህ ጊዜም እናቱ ቤካ አጎቱን እንዲጠይቀው ነግራው አቅፎት ሄዳለች። ሀጅም ወደ ውጭ እንደወጣ ጎረቤቱ ሌቦቹ የገቡት እሱ ቤት ቢሆን ኖሮ እንዴት አድርጎ እንደሚደበድባቸው ካነሳ በኋላ አዲስ ስለገዛው መኪና ማውራት ይጀምራል። ሀጅም እሱን ትቶት የተለመደውን አሰልቺ ሳምንቱን ይጀምራል። ወደ ፋብሪካውም እንደደረሰ የሚስቱ ወንድም የሆነው ቻርሊ ሌቦቹን ምንም ባለማድረጉ በጣም ተናዶ አንድ ሽጉጥ ይሰጠውና የእህቱንና የልጆቹን ደህንነት መጠበቅ የሱ ስራ እንደሆነ ይነግረዋል። ሀጅም የተቀበለው ሽጉጥ ካርቶን ውስጥ አድርጎ ፍሪጅ ውስጥ ያስቀምጣል። በቀጣዩ ትዕይንት የፋብሪካው ባለቤትና ሀጅ ስለ ፋብሪካው ሽያጭ እያወሩ ነበር። ሀጅ ፋብሪካው መግዛት እንደፈለገ ሲነግረው የፋብሪካው ባለቤት ሄሪ ደግሞ ልፋቱ ውጤት እንደሆነና በዚህም በተመጣጣኝ ዋጋ እንደሚፈልግ ይነግረዋል። ሀጅም ቢሮ ውስጥ ገብቶ በሩን ከቆለፈ በኋላ ከተደበቀው ወንድሙ ሄሪ ጋር በሬዲዮ ማውራት ይጀምራሉ። ሀጅ ሌቦችን ከመደብደብ የተቆጠበው በጣም ወጣቶች ስለነበሩና ከፍርሃታቸው የተነሳ ሽጉጡን እንዳላቀባበሉት ካየ በኋላ እንደሆነ ሲነግረው ወንድሙም ውሳኔውን እንደሚደግፍና ከዚህ በኋላ ግን እንዲጠነቀቅ ይነግረዋል። ምሽት ላይም ወደ ቤቱ ሲመለስ ቤተሰቡ ለእራት እየተቀመጡ ነበረ። እንደገባም ቤካ ስለውለው ስትጠይቀው ልጁ ግን ሊያየው እንኳን ፈቃደኛ አልነበረም። በዚህ መሃልም ሳሚ የእጅ ጌጧን ሌቦቹ እንደወሰዱባት ሲመለከት ሐሳቡ ሁሉ ይቀያየርና አባቱ ጋር ይሄዳል። አባቱም ያሰበውን ነገር በጥንቃቄ እንዲያደርግና የድሮ የኤፍቢአይውን ባጁንና ሽጉጡ ሰጥቶት ሌቦቹ ፍለጋ ይወጣል። ሀጅም ወደ አንድ ታቱ ቤት ከሄደ በኋላ ባጁን በማሳየት መረጃ ሲጠይቅ ከሰዎቹ መካከል አንዱ መታወቂያው ጊዜ ያለፈበት እንደሆነ ይነግረዋል። እናም ማንነቱን ይጠይቀዋል። ሀጅም ሰዎቹ ሊደበድቡት እንደሆነ ሲመለከት ከኪሱ ብር ያወጣና ለሚሰጡት መረጃ እንደሚከፍላቸው ይነግራቸዋል። በዚህም ቅጽበት እጁ ላይ የነበረውን ንቅሳት ተመልክተው በፍርሃት ምን እንደሚፈልግ ይጠይቁታል። ሀጅም ከመደርደሪያው ላይ አንድ ፎቶ አስመልክቷቸው የዚህ ንቅሳት ባለቤት እንደሚፈልግ ይነግራቸዋል። አድራሻውንም ተቀብሎ ይወጣል። አድራሻም ወደ ተሰጠበት ቤት ሲደርስም ሽጉጡን አውጥቶ ወንዱ ሌባ ሊደቅንበትና ሰዓቱና የእጅ ጌጡ እንደሚፈልግ ጠይቋቸው ይቀበላቸዋል። ከዛም የታመመችው ልጃቸው በጩኸት ምክንያት ከእንቅልፍ ተነስታ ታለቅሳለች። ሀጅም ትቷቸው ይወጣና ግድግዳውን እየደበደበ ንዴትና ሀዘኑ ሊወጣ ይሞክራል። በመቀጠልም ሀጅ ባሱ ተሳፍሮ እየሄደ ያለ አንድ መኪና መጥቶ ያስቆማቸውና 5 ሰዎች ከመኪናው ወርዱ ይመጣሉ። ባስ ውስጥ አንድ ብቸኛው ሴት ወጣት ነበረች። የባሷም ሹፌር በፍርሃት ተውጣ በሩን ትከፍትላቸዋለች። እነዚህም ሰዎች ከገቡ በኋላ ከሁሉም ጋር መጣላት ሲጀምሩ ሀጅ ዝም ብሎ ይመለከታቸዋል። ብቻዋን ወደ ተቀመጠችው ልጅ ሄዶም ሊረብሿት ሲሞክሩ ሀጅ ተነስቶ ያልፋቸውና ሹፌሯን ከመኪናው እንድትወርድና በሩን እንድትዘጋ ይነግራታል። ካስወጣት በኋላም ከሽጉጥ ውስጥ ያለውን ጥይት እንዳለ ያወጣውና ከባሱ እንዲወርዱ ሲነግራቸው ይስቁበታል። ከመጀመሪያው በጣም ተናዶ የነበረው ሀጅ ሳቃቸውን ንዴቱ ስላባሰበት እንዳይሆኑ አድርጎ ይደበድባቸዋል። የተወሰነ ጥቃት ቢደርስበትም 5ቱንም ግን ዘርሮ ይጥላቸዋል። ለሹፌሯም ባሱን ስላበላሽባት ይቅርታ ጠይቋት ወርዶ ይሄዳል። ሀጅ ወደ ቤቱ ሲመለስ እየጠበቀችው የነበረችው ሚስቱ ምን ሆኖ እንደሆነና የት እንደነበረ ትጠይቋለች።
ሀጅም ወደ ድሮ ማንነቱ ተመልሶ እንደነበር ይመልስላታል። በቀስታም ቁስሉን እያጸዳችለት እያለ ሀጅ ከጊዜ በኋላ በጣም እየራቀችው እንደሆነና ለሱ የነበራት ፍቅር በጣም እየቀነሰ እንደሆነ እያነሳ ድሮ እንዴት እንደሚጓደዱ አስታውሷት ይተኛል። በመሃላቸው የሚያደርጉትን ትራስ አንስታ እጁን ትደባብሰዋለች። በቀጣዩ ትዕይንት አንድ መኪና የመንገድ አካፋዩን ጥሶ ከአንድ ክለብ ፊት ለፊት ሲቆም የማታ አለቃ የሆነው ዊሊያም ወርዶ ወደ ክለቡ ይገባና ወደ መድረኩ ወጥቶ ዘፍኖ ከጨፈረ በኋላ ተሰብስበው ወደሚጠብቁት ሰዎች ጋር ሄደው እሱ ጋር ያስቀምጡት ብር የሚጠብቅበት መንገድ እንደተመቻቸው ይነግሩታል። በኋላም የቀኝ እጁ የሆነውን ፓፓን ያስታውቃቸዋል። በዚህ ጊዜ ከሰዎቹ አንዱ የዊሊያን መጨፈርና መዝናናት ገንዘብ ለማስቀመጥ የሚያስቡት ሰዎችም አደጋ ላይ የሚጥል ስለሆነ ይህን ጭፈራውን እንዲተው ሲነግረው ዊሊያን ተበሳጭቶ ከሰዎች አንዱን ይገለዋል። ከዛም ስልክ ይደወልለታል። በቀጣዩ ትዕይንት ዊሊያን ጭንቅላቱ ክፉኛ ከተጎዳው ወንድሙ አጠገብ ሆኖ እንመለከተዋለን። ዊሊያን ወንድሙን ያጠቁበት ሰዎች እሱ ጋር በሚቀመጠው ገንዘብ እንደሆነ እያሰበ በዛው ክፍል ውስጥ የነበረው የወንድሙን ጓደኛ ጋር በመሄድ የደበደባቸው ሰዎች ጥሎት ሄደውን የባቡር መግቢያ ካርድ ይሰጠዋል። በሚቀጥለው ትዕይንት ሀጅን እንመለከተዋለን። ወደ ስራውም ለመሄድ እየተዘጋጀ ለልጁ ሌባውን ስለያዘ እንደኮራበት ይነግረዋል። በመሃልም ወንድሙ ደውልለትና ጸጉር ቆራጩን በፍጥነት እንዲያገኘውና ባለፈው ከደበደባቸው ሰዎች አንዱ የከተማው ሀያል ማፊያ አለቃ የሆነ ዊሊያን ወንድም እንደሆነ ይነግረዋል። ጸጉር ቆራጩም ስለ ዊሊያን ማወቅ ያለበትን ነገር ከነገረው በኋላ ምንም እንኳን ዊሊያን ወንድሙን ባይወደውም የቤተሰቡን ክብር ለመጠበቅ ሲል እንደሚበቀል ያስጠነቅቀዋል። ጨምሮም ኦፕሻክ ስለተባለው ማፊያዎች ገንዘባቸውን በየተራ የሚያስቀምጡበትን አሰራር ነግሮት ዊሊያምም ተረኛ ተረካቢ እንደሆነና ነገር ግን በዚህ ትልቅ ኃላፊነት እንደተሰላች ይነግረዋል። በሌላ በኩል ዊሊያን የሀጅን አድራሻ እንዳገኘ እናያለን። የሀጅን ፋይል ሲመለከቱ ጠቃሚ ነገር አላገኙም። ተራ ሰው እንደሆነ ነበር የሚያሳየው። በሌላ በኩል ሀጂን ለቤተሰቡ እራት ካዘጋጀ በኋላ ለመዝናናት ወደ ጣሊያን መሄድ እንዳለባቸው እያስረዳቸው እያለ የሆነ መኪና ወደ ቤቱ ሲመጣ ሲመለከት ሁሉንም ቤተሰቦቹ ወደ ምድር ቤት እንዲሄዱ ይነግራቸዋል። የመጡትም የዊሊያን ሰዎች ነበሩ። ወደ ቤቱም ሰብረው እንደገቡ ሀጅ ብዙዎቹን ካጠቃቸው በኋላ የዊሊያን ቀኝ እጅ የሆነው ሀቫል በኤሌክትሪክ ማሽን ራሱን ያስተዋል። በመቀጠልም በመኪና ይዘውት ይሄዳሉ። በመንገድ ላይ ያሉም ሀጅ ራሱን ከሳተበት ሲነቃ አውራ ጣቱን በመስበር ካቴናውን ይፈታል። በመቀጠልም የእሳት ማጥፊያውን ይከፍትና በዚህ ጊዜም በጭሱ ምክንያት ሹፌሩ ምንም ስላልታየው መኪናው ይገለበጣል። የዊሊያንም ቀኝ እጅ ፓቫልን ከመሞቱ በፊት ስለ ማንነቱ በደንብ ይነግረዋል። ወደ ቤተሰቦቹ የሚመለስና ቤተሰቦቹን ከታችኛው ክፍል ካወጣቸው በኋላ ለአባቱ ደውሎ እንዲጠነቀቅ ይነግረዋል። በመቀጠልም ልጁ ሳምን የሞቱት ሰዎች እንዳታይ አይኗን ሸፍኖ ያወጣታል። በኋላ ድህነት ወደ ተጠበቀ ቦታ እንዲሄዱ ይነግራቸዋል። ሚስቱም ሁሉንም ነገር አስተካክሎ እንዲመጣ ነግራው ልጆቹን ይዛት ሄዳለች። በመቀጠልም ሀጅ የሞቱትና ራሳቸውን የሳቱትን አስተካክሎ ካስቀመጣቸው በኋላ ያሳለፈውን አስደናቂ ህይወት መናገር ይጀምራል። ገዳይነቱ የተመሰከረለት በዓለም ዙሪያ የሚገኙ ስለላ ድርጅቶች በራሳቸው አቅም ማስወገድ ያቃታቸውን ጠላት እንዲገልላቸው የሚጠሩት አደገኛ ነፍሰ ገዳይ እንደሆነ ይነግራቸዋል። በስራውም በዛ ጊዜ ደስተኛ እንደነበረና በአንድ ወቅትም አንድ ሰው እንዲገል ትዕዛዝ ተሰጥቶት ነገር ግን ያ ሰው ቤተሰብ መስርቶ ስለነበረ በምህረት እንዳለፋቸውና በዛም ምክንያት ከስራ እንደተባረረ ይነግራቸዋል። ከዛ ጊዜ ጀምሮም ወደ ድሮ ህይወቱ ላለመመለስ በጣም ሲሞክር እንደነበረ ጨምሮም ይነግራቸዋል። በመቀጠልም ቤት ውስጥ ያሉትን የቤተሰቦችን ፎቶ በማንሳት ማስረጃ ለማጥፋት ሲል ቤቱን ያቃጥለዋል። ውጪ ላይም ጉረኛው ጎረቤቱ ሲያወራለት የነበረውን መኪና መስታወቱን ሰብሮት ይዞት ይሄዳል። ወደ አባቱ ጋርም እንደደረሰ ሁለት ነፍሰ ገዳዮች አባቱ ወዳለበት ቦታ ይሄዳሉ። አባቱም የተኛ መስሏቸው ሲጠጉት ሁለቱንም ይገላቸዋል። ትዕይንቱም ሲቀየር ሀጅ ወደ ኤዲክ ክፍል ይገባና አንድ ቦርሳ ሙሉ ወርቅ በመዘርገፍ ድርጅቱ መግዛት እንደሚፈልግ ይነግረዋል። በተመሳሳይ ሰዓትም ዜና እየተመለከተ የነበረው ዊሊያን የቀኝ እጁ ፓቫል በሀጅ መገደሉን ይመለከታል። ሀጅም ድርጅቱን ከገዛ በኋላ ለትንሽ ጊዜ ይዘጋዋል። በመቀጠልም መሳሪያዎችን እያዘጋጀ ከወንድሙ ሃሪ ጋር እያወራ ጥሩ እቅድ እንዳዘጋጀ ይነግረዋል። ሀጅ መኪናውን ይዞ የዊሊያን ሰዎች ብር ወደሚያስቀምጡበት ቦታ ሄዶ ገና ከመግባቱ መተኮስ ይጀምራል። ሁሉንም ከገደላቸው በኋላ ያን ሁላ ገንዘብ በእሳት ያቀጣጥለዋል። የዊሊያንም ቅስም የሚሰብር ስራ ከሰራ በኋላ ክለብ ውስጥ ሊያገኘው ሲሄድ ዊሊያን ከሰዎቹ ጋር ይመጣበታል። ነገር ግን ሀጅ በሶፍት ተሸፍኖ ያለውን ቦምብ በማንሳት ሊገሉት ቢሞክሩ እንደሚያፈነደው ይዝታል። በመቀጠልም ሁለቱም ማውራት ይጀምራሉ። ብሩን እንዳቃጠለ ሲነግረው ዊሊያም ማበድ ይጀምራል። በዚህ ጊዜ ሀጅ እሱ አሳዶ ከሚገለው ያለው ንብረት ከዚህ ሀገር ይዞ እንዲጠፋ አስጠንቅቆት ይሄዳል።
በዚህ ድርጊቱ በጣም የተናደደው ዊሊያን በሱ ስራ ያሉትን ሰዎች ሀጅን ለመግደል ያዘጋጃቸዋል። ሀጅ ከዴቪድ ጋርና ከይሪ ጋር ድርጅት ውስጥ ሆኖ እየጠበቋቸው ነው። በዘመናዊ መሳሪያዎችና ያላቸውን ጥበቦች በመጠቀም ወጥመድ እያዘጋጁ ከዊሊያን በስተቀር ሁሉንም ይገሏቸዋል። በዚህ መሃል ዊሊያን ሃሪን ተኩሶ ሲመታው ሀጅም ጥይት ከማይበሰው መከላከያ ላይ ቦምብ አድርጎ አጠገቡ ደርሶ ያፈነደዋል። ሁሉም ነገር አልቆ ፖሊሶች እስኪመጡ ድረስ ጓደኞቹን አመስግኖ ይሸኛቸዋል። በመቀጠልም ለሚስቱ በመደወል እንደሚወዳት ከነገራት በኋላ ድመቷንና ስዕሉን ይዞ ሲወጣ ፖሊሶቹ ይዙታል። አሁን ላይ ፊልሙ ወደ መጀመሪያ ትዕይንት ይመልሰናል። በዚህ ምክንያት ሀጅ ምንም ክስ ሳይመሰረትበት ይለቀቃል። ከ3 ወራት በኋላም አዲስ ከገዙት ቤታቸው ውስጥ ከሚስቱ ጋር ሆኖ ስልክ ይደወልለታል። በጥሪው ላይም የሱን ችሎታ የሚፈልግ ስራ እንደተገኘ ይነገረዋል። በፊልሙ መጨረሻም ሃሪና ዴቪድ በአንድ ሚኒባስ ውስጥ ብዙ መሳሪያዎችን ጭኖ ሲሄዱ እንመለከታለን። ፊልሙም እዚሁ ላይ ይጠናቀቃል።